ማንነት ቆይ ለምን አትረጂኝ? ራሱ እኮ ነው የገፋፋኝ። አንተ ልጅ ነው ጉዳይ ልጅሽ ነው እሱን የጎዳው። ዳግም ሚስጥርሽን እንዳለ ነግራታለሁ። አንቺ ሰላም እውነተኛ ልጅ እንዳልሆንሽ ዝም በይ እሺ። እኔ አንቺ ጥገኛ ከስንት ነገር እንደወጣሁሽ ያሳሽው መሰለኛ። ሚስጥርሽን ለሰላም ከነገርኳት ከዚህ ቤት መንቅና ነው የምትወጣሽ። እሱ እኮ ሀዘኔታ የሚባል ነገር የሚገባው ሰው አይደለም። ዝም በል አንቺ አውሪ ነሽ። ሰላም ይሄንን ስራሽን ብታውቅ አንድ ቀን አታስቀምጥሽም ነበር። ዳግም የገነት ልጅ ነው። ቃል የእውነት ልጅ ያልመስል እያልሽኝ ነው። ከነገርሽኝ አሁን እጄ ነው ይቅርታ የምጠይቀው። በጣም እጅግ የሚገርም ነገር ተፈጥሯል ማለት ነው። አሁን ላይ ሰላም ሁሉንም ነገር እውነት ደርሳበታለች። እንግዲህ ቃል ተዋርዳለች ማለት ነው። ቃል እዚህ ቤት የመባረሪያዋ ጊዜ የቀረበ ይመስላል። እናም እንግዲህ ቃል በምን ምክንያት ነው የምትባረረው፣ እንዲሁም ደግሞ ሰላም ቃል ልጇ አለመሆኗንም አውቃለች፣ እንዴት አወቀች የሚለውንም የምናወራ ይሆናል ማለት ነው። ሰላም ሰላም ወዶችዬ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ ስትጀምሩ በላይክ ጀምሩ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኖ ለማዘዝ አይደለም ለማስታወስ ያክል ነው። እንግዲህ ዛሬ ይዤላችሁ የመጣሁት እጅግ ተወዳጁ አደራ የተሰኘውን ድራማ ነው ማለት ነው። በዚህ ክፍል ላይ እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። ወይዘሮ ገነት በጣም ተጸጽታለች ልጇን በመናገሯ። ዳግም እንግዲህ ያው የወይዘሮ ገነት ልጅ መሆኑን ወይዘሮ ሰላም አውቃለች። ለዛም ልጇ ቃልን በጣም ነው የወቀሰቻት። ምክንያቱም ሄለን እዚህ ጋር የተናገረችው ነገር ምንድነው? እኔ ስለ አንቺ ሁሉንም ነገር ለሰላም ብናገር እዚህ ቤት ምን ጥቃርጋ ነው የምትጥልሽ? ስለዚህ አርፈሽ ተቀመጪ ብላታለች። ቃል የሚገርመው ነገር እሷ ጥገኛ መሆኗን ረስታው እሷ የገነት ልጅ ማለትም የሰላም ልጅ አለመሆኗን የዘነጋች ትመስላለች ማለት ነው። ምክንያቱም አስቡት እንግዲህ እሷም ለራሷ እኮ የሰላም ልጇ አይደለችም። ነገር ግን ምን እያለች ነው እዚህ ጋር የሰላም ልጅ አይደለሽምና ስለዛ የሰላም ልጅ ስላልሆንሽ ጥገኛ ነሽ እያለች ነው። ማንን? ሄለንን ማለት ነው። ነገር ግን እሷም ራሷ ጥገኛ ነች ማለት ነው። እናም እንግዲህ ከዚህ ቤት መነጥቅሻለሁ እያለች ቃል ትናገራለች ማለት ነው ለሄለን። ሄለን ደግሞ መስሎሽ ነው እንጂ እኔ ያስኩት ሚስጥር በጣም ትልቅ ነው። ስለዚህ አርፈሽ ብትቀመጭ፣ አርፈን በሰላም ብንቀመጥ ይሻላል ብላለች። በነገራችን ላይ ሄለን ያጠፋችው ጥፋት የለም ፈጽሞ ማለት ነው። እናም እንግዲህ ሄለን ቃልን አስፈራርታታለች። ስታስፈራራት ደግሞ ሰላም መስማቷ በጣም ትልቁ ነገር ማለት ነው። በጣም ደስ የሚለው ነገር ሰላም መስማቷ ነው። ሰላም ባትሰማ ኑሮ ማንም ሊናገር አይችልም። እንግዲህ ብሌን የራሷን ማለትም በቃ ማድረግ ያለባትን ነገር አድርጋለች። ከዚህ በፊት ደብዳቤን ያክል ነገር ጽፋ ሰላም እውነቱን እንድታውቅ ያለውን ነገር ሁሉንም ነገር በደንብ እንድታውቅ ብሌን እኮ በጣም ጥራለች። እንግዲህ ያንን ደብዳቤ ጽፋ ማለት ነው ምንድነው ያለቻትኝ? ደብዳቤውን ጽፋ እንድታነበው ሰላም ቦርሳዋ ውስጥ ለማድረግ ሞከረች። ኪሷ ውስጥ ለማድረግ ስትሞክር ጭራሽ ባስ ብላ ሰላም በላይ እንደገዳይ ሌባ ነሽ አለቻት ማለት ነው። በኋላ ላይ እኮ መታ ይቅርታ ልትጠይቅ ማለት ነው። ይቅርታ ልትጠይቅ ነገር ምን ሰውን ሌባ አስባላት? ስለዚህ እዚህ ጋር የሰላም ስህተት ነው። ምክንያቱም ያኔ ራሱ ደብዳቤውን ቃል ስትቀማት ከብሌን ላይ ወይም ማስመለስ ነበረባት ወይ ደግሞ አምጪ ብላ ራሷ ማንበብ ነበረባት። ግን ብሌን ሰላም ራሷ ስላላነበበችው ቃል ስላነበበችው ብሌን በጣም ነው የተጎዳችው። ያኔ ሌባ ተባለች። በዛ ላይ ደግሞ እናቷ ጋር ድረስ ሳይቀር ሄዳ ከእናቷ ጋር ነው ያጣላቻት ማለት ነው። እና በጣም ነው የሚገርመው ማለት ነው። እና እናቷ ጋር ራሱ እንኳን አጣልታት ነበረ ማለት ነው። እና አሁን ላይ እንግዲህ ሰላም እውነቱን አውቃለች። በጣም ደስ የሚለው ነገር እንግዲህ አቶ በኃይሉ ተመትቷልኝ። በኃይሉን ደግሞ የመታው ራሱ ማን ነው? ዳግም ነው። ዳግም እንግዲህ በኃይሉን የመታበት ምክንያት ምንድነው ስንል በኃይሉ በራሱ ጊዜ ነው። አንተ ሲጀመር ሴት ነህ፣ እስኪ ሞክር፣ እስኪ ወንድ ነህ፣ እንደ ሴት ዝም ብላ አትፎክር፣ እስኪ ወንድ ከሆንክ መታኝ ብሎ ራሱ ነው ሰይጣን ውስጥ ከቶት ልጁን እንዲመታው ያደረገው ማለት ነው። ስለዚህ የራሱ የበኃይሉ ጥፋት ነው ብዬ ነው የማስበው ማለት ነው። በእርግጥ ያንን ነገር ስላላየች ብሌን ቆይ አንተ ፍቅር ምኑ ጋ ነው? ፍቅር ይሄ ነው እንዴ? ፍቅር ማለት እንደዚህ ነው እንዴ ብላ በጣም ተበሳጨች፣ በጣም ተቆጣች። እውነቷንም ነው ማለት እዚህ ጋር የተጎዳ ያለው ምንድነው? የሰው ልጅ ህይወት ነው። ስለዚህ ያሳዝናልኝ የሰው ልጅ ህይወት ስለሆነ በጣም ነው ያሳዝናል። እውነት ነው። ነገር ግን የራሱ ደግሞ የበኃይሉ ጥፋት እንደሆነ አታውቅም ማለት ነው ብሌን ለምን ስላላየችው። እናም ለማስረዳት ሞክሯል ማለት ነው። ስለዚህ ብሌንና ዳግም ግን ወደፊት ይቀጥላሉ ወይስ አይቀጥሉም የሚለውን ስናይ ወይዘሮ ገነት ራሱ ተጨንቃለች። ምክንያቱም ዳግም እንደሚታወቀው ማለት የወለደችው ትክክለኛ ልጇ ነው። ብሌን ግን ልጇ ባትሆንም ዞሮ ዞሮ እንደ ልጇ አድርጋ ከጎዳና ላይ አንስታ ከህፃነት ጀምራ አሳድጋታለች። ምንም እንኳን ጡት ባታጠባትም
ትንሽ አደግ ያለች ስለሆነች ማለት ነው ጡት ምንም እንኳን ባታጠባትም ነገር ግን አሳድጋታለች እንደ ልጇ። ልጄ እናቴ እየተባባሉ ነው የኖሩት። ስለዚህ እናቴ ልጄ እየተባባሉ እናትና ልጅ የሆኑት እነዚህ ሁለት እናትና ልጆች ማለት ነው። አሁን ደግሞ ዳግም ከ18 ዓመት በኋላ አስቡት እንግዲህ በጠፋት በ18 ዓመቱ ዳግም መጣ። ስለዚህ ዳግምና ብሌን ቢጋቡ ችግር አለው ወይስ ችግር የለውም የሚለውን ለእናንተ ልተውላችሁ ውዶችዬ። እንደኔ ግን ያው ችግር አለውም ችግር የለውምም ነው ማለት አንዱን ምረጡ ከተባለ በእርግጥ በጣም አስቸጋሪ ነው። ምክንያቱም በዝምድና የተሳሰረ ሰው መጋባት አይችልም። በእውነት ለመናገር እነዚህ በዝምድና አይገናኙም። ቢሆንም ግን እሷ ደግሞ እንደ ልጇ ነው የምታያት። እሷም ራሷ ብሌንም ራሷ እማዬ ነው እናቴ ነው የምትላትኝ ማለት ነው ገነትን። ስለዚህ የገነትን ልጅ ማግባት ለእሷ ራሱ በጣም ሼም ይዟት ዳግም እኔ እናንተ መጋባት አንችልም ስላለች ነው ብሌን ይህንን ስትል ቃል ትሰማና በይ እንግዲህ አንቺ እኮ መቼም ወንድምሽን አታገቢ ስለዚህ ለእኔ ዳሪልኝ እያለች የምታሽሟጥጣት ማለት ነውና እስኪ ውድ ተመልካቾች እናንተ ምን ትላላችሁ በዚህ ጉዳይ? ዳግምና ብሌን እውነት ለመናገር ፍቅራቸው በጣም ሆኖ እጅጉን ደስ የሚል ነው። ነገር ግን ወንድምና እህት ናቸው። ባይዋለዱም ዞሮ ዞሮ አብረው ባያድጉም ግን ለወይዘሮ ገነት በተለይ ብሌንም ልጇ ናት ዳግምም ልጇ ነው። ስለዚህ ልጇን ለልጇ መዳር በጣም ይከብዳል ማለት ነውና እንግዲህ ለዛ ነው ገነትም ከብዷታንኝ እንዴት ነው ማረገው የሚለው። ብሌን እንኳን እንቅጩን ነግረዋለች አንተ ወንድሜ ነህ ስለዚህ ለኔ እኔና አንተ መጋባት አንችልም ብላ እንቅጩን ነው የተናገረችው ማለት ነው። ስለዚህ እንግዲህ ቀጣይ ምን ሊሆን ይችላልኝ የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። እንግዲህ ሄለን ደግሞ ሁሉንም ጉድ ልትዘረጋግፈው የምትችለው ሄለን ነች። ሄለን እንግዲህ ይህንን ሁሉ ጉድ የምትዘረጋግፍበት ምክንያት እንዴት ነው ለምንስ ነው ስንል ሄለን ጥቅሟን ትፈልጋለች። ብሌን ደግሞ ጥቅሟን ማስጠበቅ አልቻለችም። ሄለን ጎዳና ኑሮ ጎዳና ህይወት መረረኝ ሰለችኝ ስለዚህ ከአንቺ ጋር ልታኖርኝ ይገባል ነው። እዚህ ጋር ቃል ያጠፋችው አንድ ጥፋት ነው። ምንም እንኳን በጣም ሴረኛ ብትሆንም ምንም እንኳን በጣም አስቸጋሪ ልጅ ብትሆንም እዛ ጋር ግን የተሸወደችው ትልቅ ሽወዳ ምኑ ነው ካልን ለሄለን ያን የነገረቻት ጊዜ ነው። እንግዲህ ለሄለን ያን ጊዜ እኔ እዚህ ቤት አንቺ የምታውቂኝ ሚጡ አይደለሁም ሚጡ ነው የሚለዋት በሰፈር ማለት ነው ቃልን የምታውቂኝ ሚጡ አይደለሁም እኔ እዚህ ጋር ብዙ ስራ ነው የምሰራው ብላ እንግዲህ ቤት ልጅ አይደለሁም ግን እንደ ልጅ ሆኜ እተውናለሁ ብላለችና ለምን ምን አስፈልጎ ምናምን ብላ አጥብቃ ስትጠይቃትም ሁሉንም ነገር ነው ዘረጋግፋ የነገረቻት። ምክንያቱም የሰላም ልጅ አይደለሁም ግን በቃ የሰላም ልጅ ነኝ ብዬ ነው የምተውነው። ከዛ ደግሞ ሰላም አረብ ሀገር 10 ዓመት ሙሉ ታስራ ነበረ። ያንን ሁሉ ሀብቷን ንብረቷን ለመውረስ ወደ መናጢ ወንድም አላት ወንድሟና እኔ ተባብረን ገንዘቧን ለመውረስ ስንል ነው ይሄንን ያደረግነው ብላ ተናግራ ተናግራለች። ስለዚህ ያ ነገር ነው አሁን ማነቆ የሆነባት ማለት ነውና እውነቱን ለመናገር አንዳንድ ጊዜ ላይክ ሳይበድል ነው ወንድሟ ክፋተኛ ቢሆን ወንድሟ ባለጌ ቢሆን አስባችሁታል? ወንድሟ ገንዘቧን ለመውረስ ጭራሽ የራሷ ልጅ ብሌን እያለች ሄዶ ሌላ ልጅ ቃልን አምጥቶ ልጅሽ ናት ብሎ እንደዚህ ቢያደርጋትም ነገር ግን ደግሞ ሄለን መስማቷ በእጅ ማለት ነው። ስለዚህ አሁን ላይ ሄለን በዚህ እያስፈራረቻት ትገኛለች ማለት ነው። እንግዲህ ወይዘሮ ገነት በጣም በባለፈውም እንደተመለከትነው በጣም ተደስታለች ዳግም ልጇ መሆኑ እንዲሁም ደግሞ በጣም ነው ደስ ያላት። ያን ነገር ግን እሷ እዛ ቤት ሆና እዛ ውስጥ ሆና ስትደሰት ስትፍነከነክ የከነከናትና የተናደደችው ቃል ደግሞ ምን አድርጋለች? ስለዚህ ይህንን ነገር መናገር አለብኝ ብላ በለኮሰችው እሳት ለባይሉ ሄዳ በተናገረችው በተሞጣሞጠችው ማለት ነው ሰው አጋድላ ነበረ። ምክንያቱም ዳጊ እንግዲህ ቢላ ይዞ ነው የወጣው። በዛ ቢላም እንግዲህ ያው ወግቶታል። በኃይሉ ተወግቷልኝ። ከዛ እንግዲህ በኃይሉ እውነት ለመናገር በኃይሉን የሆነ ህይወቱ ካለፈ ምናምን እውነቱን ለመናገር በጣም ይደበራል። ግን በእርግጠኝነት ህይወቱ ያልፋል ብዬ አላስብም። እሱም ራሱ ተንኮሉ ክፋቱ አስቡት። አብሮት እየሰራ የሚወደው የሚያከብረው ሆኖ አይደለም። በእርግጥ ግን ያው ዞሮ ዞሮ እየሰራ ነው አብሮት። እንዳይወደድ እንዳይከበር የሚያደርገው የራሱ ስራ ነው። አስቡት። አሁን ሳሚ ዞሮ ዞሮ ባይወድም ግን የሆነች ነገር አግኝቶ እሱን ቂሊንጦ እስኪከተው ድረስ አብሮት እየሰራ ይገኛል። ማለትም እንግዲህ ሳሚ እናትና አባቱን የሳሚን አስወግዷል ማለት በቃ ህይወታቸውን አጥፍቶበታል። ማን ራሱ በኃይሉ ማለት ነው። ይህንን ሁሉ ግፍ አድርጎበት ነገር ግን አብሮት እየሰራ ኑሯል። ለምን ከተባለ የእሱንም ማለትም የልጅየውንም እንኳን ብዙ ነገር ስለያዘ ብዙ መረጃ ስለያዘበት
ማለት የሳሚንም መረጃ ስለያዘ፣ ሳሚ ግን አሁን ላይ መረጃውን አግኝቷልኝ። መረጃውን ያገኘው እንዴት ነው ከየት ነው ስንልም ያው ብሌን በባለፈው ገብታ ከቃል ላፕቶፕ ላይ ኮፒ አድርጋ ዶክሜንቱን በሙሉ በኃይሉም የሰራትን ወንጀል እሱም የሰራትን ሙሉን ኮፒ አድርጋ አስቀምጣ ነበረ። ስለዚህ ብሌን ያንን ይዛ ወጥታለች። እዛ ላይ ደግሞ ድሌት ተብሏል። አሁን በእርግጠኝነት ቃል ከስራለች ብዬ ነው የማስበው ማለት ነው እኔ። እስቲ እናንተስ ምን ትላላችሁ ውዶችዬ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። መልካምነት ለራስ ነው መልሶ ይከፍላል። ወዳችኋለሁ። ባይ ባይ ተወዳጆች።